ክዊት ባጃጅን የምትመስል የኤሌክትሪክ መኪና እንዳለች ታውቃላችሁ? ቻይና ለሁሉም ችግሮች መፍትሄ አላት። ኢትዮጵያ ውስጥ የነዳጅ መኪና እንዳይገባ ሲታገድ ክዊት ባጃጆች እየጠፉ መጥተዋል። ለምን ከተባለ ስፔር ፓርታቸው ከገበያ እየጠፋ ስለመጣ። ቻይና ለዚህ ችግር መፍትሄ አለኝ በማለት አዲሷን መኪና አስተዋውቃለች። ቻንግሊ ኔሜካ። ዋጋውን ስትሰሙ እርግጠኛ ነኝ ሁላችሁም ትደመማላችሁ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እናንተ ይህንን ፕሮግራም ስትከታተሉ የሚጠበቅባችሁ ነገር ቢኖር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ ሰብስክራይብ አድርጉ። ዛሬ ደግሞ እጅግ የዓለማችን ርካሽ የምትባለውን መኪና ይዤላችሁ መጥቻለሁ። በነገራችን ላይ ቁጥር 1 ርካሽ የምትባለዋን መኪና ነው ይዤላችሁ የመጣሁት። በምስሉ ላይ እንደምትመለከቱት መጠኗም አነስ ያለ ነው፣ ዋጋዋም ደግሞ እጅግ አነስ ያለ ነው። ዋጋውን ስትሰሙ ሁላችሁም ትደመማላችሁ። ምንም ጥርጥር የለኝም። በተለያዩ የመኪና ገበያዎች ላይ በጣም በርካሽ ይህችን መኪና ካያችኋት ውሸት እንዳይመስላችሁ፣ እውነት ነው። እንዴት በዚህ ዋጋ ሊሸጥ እንደቻለ ግን ከዚህ በኋላ በምለቀው ቪዲዮ ላይ አካትቼላችኋለሁ። በእርግጥም እንደምትደመሙ በደንብ እርግጠኛ ነኝ። ይህ ተሽከርካሪ በተለይ ለኢትዮጵያ መንገድ ተስማሚና ለአጫጭር የራይድ አገልግሎቶች ተመራጭ እንደምትሆን ጥርጥር የለኝም። ምናልባትም እንደምታስቡት አስፈሪ አይደለም። ምናልባትም ከጠበቃችሁት በላይ ትሆንባችሁና ከዚህሽ መኪና ፍቅር ሊይዛችሁ ይችላል። በዚህሽ መኪና ዙሪያ የተፈጸመ አንድ ታሪክ ላጋራችሁ።